የአሚታይ ልጅ ዮናስ ነኝ። ብዙዎቻችሁ ታውቁኛላችሁ። ነገር ግን ታሪኬን የምታውቁት ያ የሸሸው ነቢይ በሚል ሊሆን ይችላል። ዛሬ ግን ከእግዚአብሔር ፊት መሸሽ እንደማይቻል የተማርኩትን በባህር ጥልቀት ውስጥ ያየሁትን ድንቅ ሥራና የነነዌን የንስሐ ምስጢር በራሴ አንደበት እነግራችኋለሁ። አምላኬ እግዚአብሔር ወደ ነነዌ እንድሄድ አዘዘኝ። ነነዌ ያን ጊዜ ታላቅ ከተማ ነበረች። ግን ደግሞ ክፋቷ እግዚአብሔርን በማሳዘን የቅጣት ጽዋዋን ሞልታ ነበር። እኔ ግን ፊቴን ወደ ነነዌ ሳይሆን ወደ ተርሴስ አዞርኩ። ለምን እንደሸሸው ታውቃላችሁ? ስለፈራሁ አልነበረም። እግዚአብሔር መሐሪና ርኅሩህ እንደሆነ ስለማውቅ እንጂ። እኔ እዛ ሄጄ ጥፋት ይታወጃል ብዬ ብሰብክ እነርሱ ንስሐ ቢገቡና አምላኬ ቢምራቸው ቃሉ በከንቱ ቀረ ተብሎ እንደ ሐሰተኛ ነቢይ መቆጠርን ስለፈራሁ ክብሬን ከእግዚአብሔር ትእዛዝ አስበለጥኩናም ወደ ዮጴ ወረድኩ። መርከብም ተከራይቼ ከእግዚአብሔር ፊት ለመሸሽ ሞከርኩ። መርከቧ ላይ ወጥቼ ጋደም አልኩ። ነገር ግን በባህሩ ላይ ታላቅ ነፋስ ተነሳ። መርከቧ ልትሰበር ቀረበች። መርከበኞቹ እየጮኹ ዕቃቸውን ወደ ባህር ይጥሉ ነበር። እኔ ግን በመርከቡ ግርጌ ተኝቼ ነበር። ባለመርከቡም መጥቶ ቀሰቀሰኝ። እናም አንተ ሰው ልንጠፋ እኮ ደርሰናል፣ ለአምላክህ ጸልይ አለኝና ዕጣ ተጣጣሉ። ዕጣውም በእኔ ላይ ወደቀ። የዛኔም አንተ ማነህ? ወዴት ትሄዳለህ? በአንተ ምክንያት እስክንሞት ትተወናለህን? አምላክህንስ ምን በደልከው ሲለኝ እኔም ከነ መፍትሔው ነገርኳቸው። እኔን ወደ ባህሩ ጣሉኝ። ያን ጊዜ ማዕበሉ ጸጥ ይልላችኋል አልኳቸው። ምክንያቱም ይህ ሁሉ የሆነው በእኔ ምክንያት እንደሆነ አውቅ ነበር። ወደ ባህሩ ሲጥሉኝ ያ ተቆጥቶ የነበረው ማዕበል ወዲያው ጸጥ አለ። እኔ ግን ወደ ጥልቁ እየሰመጥኩ ነበር። ሞት ደጃፌ ላይ መጣ። ነገር ግን እግዚአብሔር አልተወኝም። ታላቅ ዓሣ አዘጋጀልኝና ዋጠኝ። በዚያ በዓሣ ሆድ ውስጥ በጽልመትና በጭንቅ መካከል ሆኜ ለ3 ቀንና ለ3 ሌሊት ቆየው። ያ ቦታ ለእኔ መቃብር ነበር። በዚያ ጭንቅ ውስጥ ሆኜ ወደ አምላኬ ጸለይኩ። ከመከራዬ የተነሳ ወደ እግዚአብሔር ጮኽኩ፣ እርሱም ሰማኝ። ዓሣውም በደረቅ ምድር ላይ ተፋኝ። ከሞት ተነስቼ ዳግም እንደተወለድኩ ተሰማኝ። ለሁለተኛ ጊዜ የእግዚአብሔር ቃል መጣልኝ። በዚህ ጊዜ አልሸሸሁም። ወደ ነነዌ ገባሁ። በ3 ቀን ውስጥ ነነዌ ትገለባበጣለች ብዬ ጮኽኩ።
ያየሁት ነገር ግን አስገራሚ ነበር። ንጉሡ ከዙፋኑ ወረደ፣ ማቅም ለበሰ። መላው ሕዝብ ሕፃናትና እንስሳት ሳይቀሩ ጾሙ። የእኔ አምላክ ያን ያህል ክፉዎችን ወደ ንስሐ የመመለስ ኃይል እንዳለው በዓይኔ አየሁ። እኔ ቃሌ ይፈጸም ዘንድ ጥፋታቸውን ብመኝም እግዚአብሔር ግን የእነርሱን መመለስ መረጠ። ምንም ጽድቅ አልሰራሁ በሕይወት ዘመኔ ማረኝ ዛሬ የእኔ ታሪክ ለእናንተ ትልቅ ትምህርት ነው። እኔ ዮናስ ነኝ፣ ከእግዚአብሔር ፊት የሸሸሁ ግን ደግሞ በምህረቱ የተመለስኩ። በየዓመቱ ጾመ ነነዌ ስትጾሙ የእኔን ታሪክ ብቻ ሳይሆን የእግዚአብሔርን መሐሪነት አስቡ። ከኃጢአት ባህር የምንወጣው በንስሐ ነው። ከአሳ ሆድ የወጣሁት እኔ ከሲኦል ለሚያወጣን ለክርስቶስ ምስክር ነኝ። ንስሐ ግቡ፣ የእግዚአብሔር ምሕረት ለሁላችሁም ይበቃልና። እኔን ማወቅ ከፈለጋችሁ መጽሐፍ ቅዱስ ላይ ትንቢተ ዮናስ የሚለውን አንብቡ፣ ምክንያቱም እግዚአብሔር በመጽሐፍ ይናገራልና። ለዛሬው በዚህ ተሰናበትን። መሰደድ ፈለግኩኝ ኃጢአት በኋላዬ እያሳደደችኝ ወዴት ሄዳለሁ? መሸሸጊያም የለኝ። ምሕረት መጠጊያ ዋሻ ካልሆነች